ዛሬ ደግሞ ምክር በጭፈራ ይዤላችሁ መጥቻለሁ ማለት ነው። እንግዲህ የጋዜጠኛ በሁሉም ዘንድ ተወዳጅ ነውና እኔም በጣም ነው የማዳምጠው። በአንድ በኩል ህይወት የምታስደስት ከምድር ተነስታችሁ ልክ እንደዚህ አረንጓዴ ዓለም ልማ የምታዩት ስትሆን፣ በአንድ በኩል ደግሞ ህይወት ደብዝዛ የምታዩበት መልኩ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ እያልኩ እንግዲህ የዛሬው ቪዲዮአችን ምክርም አንዳንድ ነገሮችንም የምናይበት ይሆናል ማለት ነው። በፎቶ አስደግፌ ይዤው መጥቻለሁ። አብረን እንከታተል። እንግዲህ በመግቢያ ላይ በጭፈራ እንትን ብላችሁም ዘና እንድትሉ ፈልጌ ነው፣ ህይወትን እንዳትፈሯት። ይህን አረንጓዴ ቦታ እያያችሁ አንዳንዴ ህይወት እንደዚህ መጀመሪያ አንድ ሳር ሲበቅል መጀመሪያ ፀሐዩም ሁሉም ንፋሱም ተፈራርቆበት ነው እንደዚህ የሚለመልመው ማለት ነው። እንደዚህ የለመለመችም ህይወት እናያለን። ሌላው ደግሞ በጣም የለመለመ ህይወት እናይና መልሶ የሚጠወልግበት ጊዜ ይመጣል ማለት ነው። ያ ማለት እንዴት እንደሆነ አስረዳችኋለሁ አንድ ባንድ። እናንተ እስከ መጨረሻው ተከታተሉት። እዚህ ጋር ጋዜጠኛው አንዴ ነው። ይቺ ሴት ደግሞ በጣም የምትወደውና የምታፈቅረው ሰው ነበረ እና ለካ ያ ሰው ባለትዳር ነው፣ ሌላ ህይወት አለው። የሚያሳዝን ታሪክ ትላላችሁ። አያችሁ፣ ቅድም መጀመሪያ ላይ ያሳየኋችሁ ከመሬት ተነስተው ምንም ሳይኖራቸው የሚለብሱት፣ የሚጠጡት፣ የሚበሉት፣ የሚቀምሱት ሳይኖራቸው እዚህ ደረጃ የደረሱ እንደዚህ ህይወቴ እስከ መባባል የደረሱ ናቸው። አሁን ያያችኋት ደግሞ በጣም በፍቅር ማማ ላይ አቆይቷት መልሶ መሬት የጣላት። የራሷ ኮስሞቲክ ቤት አላት፣ ትሰራለች፣ ብዙ ነገሮች ታደርጋለች። ነገር ግን ምን እንደምታስብ ልንገራችሁ። ከሀገር መውጣት እፈልጋለሁ። ለምን ብሎ ጋዜጠኛው ሲጠይቃት የመለሰችው መልስ እዚህ ሁኜ እሱን ህይወት እንዲመራ አላደርገው። በጣም ወደዋለሁ፣ በጣም አፈቅረዋለሁ። እሱ ህይወቱን ይምራበት፣ እኔ ከሀገር እሰደዳለሁ። ችግሮች አይደለም የምትሰደጂው ሲላት በፍጹም አለችው። አያሳዝንም? አያችሁ፣ ህይወት እንዲህ ናት። ባሰባችሁበት ቀርቶ ባላሰባችሁበት ታውላችኋል። እዚህ አሁን የገረጣውና አረንጓዴው መሬት እንደምታዩት ይህ አስፋልቱ መኪና የሚነዳበት ሲሆን፣ ይሄኛው ደግሞ ለምልሞ የምታዩት ነው። ትንሽ ቆይቶ ደግሞ በጋ ሲመጣ ቅጠሉ ረግፎ የለ ድረስ ብሎ ንፋስ ሲያቦነው ታዩታላችሁ። ህይወትም እንደዚህ ናት። ስለዚህ እኔ ዛሬ ከዚህ ቪዲዮ ከሁለቱም የተማርኩት እንዴት እንደሆነ ታውቃላችሁ? ህይወት አንዴ ካፍ፣ አንዴ ዝቅ፣ አንዴ ጥሩ ነገር፣ አንዴ መጥፎ ነገር እያሳየች እንደምትመራን ነው። ነገር ግን የሰው ልጅ ሆይ ሁሉን ነገር እንዲያመጣጡ ልንቀበል ዝግጁ መሆን አለብን። መጀመሪያ ላይ ስጨፍር ምን መስሏችሁ ነበር? ቤተሰቦቼ እስኪ እናንተም እንዲህ አይነት ህይወት ሲገጥማችሁ ምን እንደምታስቡ በኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። ሞዴሊስቷን እያያችሁ በትካዜ ብቻ ሳይሆን ዘናም እያላችሁ ማለት ነው። አንዳንዴ ህይወት በጣም ብዙ መራራ ነገሮችን ስታስተምረን ጣፋጭ ነገር እንዳላትም እናስብ። ምክንያቱም የዚች ልጅ ስሜቷ ተጎድቶ ሳያት በጣም ነበር ያለቀስኩት ከምላችሁ በላይ። እነዚህኞቹ ደግሞ በጣም ሲዋደዱና ብዙ መከራዎችን ብዙ ስቃዮችን አልፈው የሚበሉት የሚጠጡት የሚለብሱት አጥተው ቤተሰብ እስከሚንቃቸው ድረስ ደርሰው አሁን ላይ ያሉበት ደረጃ ደስ ሲል የራሳቸው ስራ ኑሯቸው እሱም ምንድን ነበር ስሙ እዛ ጋር ተቀጥሮ ይሰራል። አይታችሁት ከሆነ ማለት ነው። እንግዲህ ይሄንን እያየን ህይወት ተስፋ ታስቆርጣለች ወይስ አታስቆርጠውን የሚለውን ለእናንተ ልጣላችሁ። ምክንያቱም እያንዳንዳችን ጓዳ ያለው የተለያየ ሀሳብ ስለሆነ እስኪ ሀሳባችሁን በኮሜንት ስር እንድታስቀምጡልኝ በአክብሮት እየጋበዝኩኝ አሁንም እንቀጥላለን። በድጋሚ የሀገሬ ልጆች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ
እያበረታታችሁኝ ከዚህም በላይ በጣም ብዙ ነገር እንዳሳያችሁ አግዙኝ፣ ድጋፋችሁ ያስፈልገኛልና ይቅርታ። ምክንያቱም ያው ትንፋሽ ማውጣት ስለማልችል እጨናነቃለሁ ሪከርድ ሳረግ፣ ለዛ ነው። እና እንግዲህ እንደምታዩት ይሄ ለምለም ቦታ ለምለም ሆኖ የምታዩት ያው እንደነገርኳችሁ ብዙ ነገሮች ተፈራርቀውበት ነው። ንፋስ፣ ፀሐይ፣ መኪናው፣ ሁሉ ነገሩ፣ የሰው እግር፣ በጣም ብዙ ነገር ተፈራርቆበት ክረምት ሲመጣለት ደግሞ ለአረንጓዴነት ይበቃል ማለት ነው። የሰው ልጅም እንደዛው ነው። ከመጀመሪያው ተነስቶ የሀብት ማማ ላይ ወይም ደግሞ የተመቻቸ የተደላደለ ህይወት ላይ ያረፈ ሰው የለም። መጀመሪያ አፈር ልሶ ጨው ቀምሶ መራራውን ሁሉን ነገር እንደምንም ተቋቁሞ ነው እዚህ ደረጃ የሚደርሰው። ስለዚህ አንዳንዴ ጓደኛችንም ይሁን ከጎረቤትም ይሁን ትልቅ ደረጃ ላይ ሲደርሱ እነሱ ደርሰዋልና እኔም እዛ ቦታ ላይ መገኘት አለብኝ ብለን ከመንጠራራታችን በፊት ይሄ ሰው ከየት ነው የመጣው፣ ከየት ተነስቶ ነው እዚህ የደረሰው ብለን ብናስብስ። በዛውም የጆርዳንን ሀገር ተራራዋን፣ ድንጋዋን፣ ሸንተረሯን እያስጎበኘኋችሁ እንግዲህ በሚያምር ሁኔታ እንደቆያችሁ ተስፋ እያደረኩኝ አብረን እንቆያለን። ቤተሰቦች እናንተስ ምን ታስባላችሁ? ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ አብራችሁን ቆይላለሁ። ባይ በፍቅር ላይ አልዳኝ መንገድሽ ትክክል ባልፋስነ ባዘንባ የሸኘው አረነይ ተመለሽ በይበይ ተበደልኩሽ አስቀየምኩሽ ይፈረልጋስ ተበደልኩሽ አስቀየምኩሽ ይፈረልጋስ Amen.